ናሆም ፎንቲ 1 ሚሊዮን ፎሎወር ከገባ 500 ሺህ ብር ይሸለማል ሲባል ሁሉም ሰው በአንድነት ተነሳስቶ ፌስቡኩን፣ ቲክቶኩን፣ ሶሻል ሚዲያ የተባለ ሁሉንም ነገር በዚህ መረጃ አጥለቅልቆ ልጁን በ4 ቀን ውስጥ 1 ሚሊዮን አስገቡት። በተቃራኒው ደግሞ ዶክተሮች ምን በላው፣ ምን ጠጣው፣ ምን ለብሰው፣ የቤት ክራይ ምን ከፍለው፣ ልጆቻችንና ራሳችንን የምናሳድግበት ብር አጥተናል፣ ደሞዝ አንሶናል ብለው በጨዋ ደንብ ሰልፍ ሲወጡ ድምፃቸውን ሲያሰሙ በቃ ኦልሞስት ማንም ሰው አፌ ሞልቼ ነው ማውራው፣ ማንም ሰው ከእነሱ ጎን የለም በሚባል ደረጃ ሶሻል ሚዲያው ጸጥ ረጭ ብሏል። ይህንን ነገር ከዶክተሮች ውጪ ኦልሞስት ማንም ሰው እያወራበት አይደለም። አስቡት፣ ምናወራው ስለ ቲክቶከሮች፣ ስለ ዩቲዩበሮች ብቻ ሶሻል ሚዲያ ላይ ቁጭ በማለት ብቻ ገንዘብ ስለሚያገኝ ሰው አይደለም። ምናወራው ስለ ዶክተሮች። እነዚህ ሰዎች ድንጋይ አላነሱም፣ መንግስት ይገልበጥ አላሉም፣ ረብሻ አላስነሱም። እያሉት ያሉት አንድና አንድ ነገር ደሞዛችን አነሰን፣ ደሞዝ ይጨመርልን የሚለው መፈክር ብቻ ነው። ስናድን ኖረናል፣ አሁን ደግሞ ራሳችንን እናድን ከሚለው መፈክር ውጪ ምንም አይነት እንቅስቃሴ እያደረጉ አይደለም። ስለዚህ እኔም አስረግጬ ለመናገር እፈልጋለሁ። እኔም ዶክተር ነኝ። የእነዚህ ሰዎች ጥያቄ የእኔም ጥያቄ ነው። እንደ ልፋታቸው፣ እንደ ትምህርታቸው፣ እንደ ስቃያቸው እንዳሳለፉት እያንዳንዱ ቀንና እያንዳንዱ ሌሊት የሚገባቸው ይሄ አይደለም። ምንም ለውጥ ለማያመጣው እግር ኳሳችን 100 ሺህ፣ 200 ሺህ፣ 500 ሺህ ብር እየከፈለን ነው። ለስንት ነገር በጣም በርካታ ሚሊየን፣ ቢሊየን፣ ትሪሊየን ብር እያወጣን ነው። ህይወታቸውን ሙሉ በትምህርት ማሳለፋቸው ሳያንስ በስራቸው ላይም ህይወታቸውን ሙሉ እየሰጡ በዚህን ደረጃ የነሱ ድምፅ አለመሰማት በጣም ያማል። ስለዚህ እኔም በእነሱ ቦታ ሆኜ ይህንን ጥያቄ ይጠይቃለሁ። እባካችሁን ደሞዛቸው ይጨመር። ሌላ ጥያቄ የላቸውም።